ክብር ለስሙ ይሁን። እግዚአብሔር ይመስገን። ወደ ቀጣዩ ደግሞ አንቀጽ ስንሻገር ጌታ ኢየሱስ ክርስቶስ በተነሳበት ዕለት ምሽት በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ይላል። መቼም ጌታን በዛ ሁሉ ክፋት የገደሉ ወይም የሰቀሉ ሰዎች እነሱን ምን ሊያደርጓቸው እንደሚችሉ ማሰብ ይሄ ለማንም ቀላል ነው። ከዚህ የተነሳ ፍርሃታቸው ተገልጿል። ዝም ብሎ ፈሩ ብቻም ሳይሆን በራቸው በደንብ ሸጉረው ግጥም አድርገው ዘግተው በተቀመጡበት ጌታ ሳያንኳኳ በር ሳያስከፍት እንኳን አላንኳኳ ለነገሩ በዛ ሁሉ ፍርሃት ውስጥ ጌታ ቢያንኳኳ የሚወድቅ አይጠፋም ነበር። ልክ ነህ። ምክንያቱም ፍርሃት አናታቸው ላይ ወጥቷል። በር ግጥም አድርገው ዘግተው ነው የተቀመጡት እና ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ ይላል እና በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ሁኔታው ድንጋጤ የሚፈጥር ስለሆነ እንዳይፈሩ በዚህ የሰላም ድምፅ ወደ እነሱ መጣ እና በጣም ደስ ይለኛል ብለዋል። ይህን ቃል እኔም በጣም የምወደው መቼም የማልወደው ክፍል ባይኖርም ብዙ ጊዜ በጣም በደስታ የማስበው ክፍል ነው። እንደውም አንድ ነገር ላስታውስ እና ልለፍ። ይህን ክፍል ሳነሳ ማስታውሰው አንድ ነገር አለ። በ1987 ዓመተ ምህረት በጠቅላይ ቤተ ክህነት የተዘጋጀ በሰንበት ትምህርት ቤቶች ማደራጃና መምሪያ አስተባባሪነት ከየአጥቢያው አድባራት የተወሰኑ ደቀ መዛሙርት ተመርጠው ስልጠና በጋራ የሚወሰድበት አንድ ኮርስ ነበረ። ማይረሳ ኮርስ ነው እና በዛ ኮርስ ወይም ደግሞ በዛ ስልጠና እዚህ ቅድስተ ማርያም ቤተ ክህነት ግቢ ውስጥ ነው። መጋቤ ብሉይ ሰይፈ የሚባሉ ነበሩ። አሁን ወደ ጌታ ሄደዋል እና እሳቸው ሆሚሌቲክስ ወይም ስብከተ ዘዴ አስተምረው ነበር። ሁለት ነገር በአይምሮ ቀርቷል። እሳቸው ከተናገሩት አንዱን ነው አሁን ማስታውሰው እና አንዴ ምን አሉ፣ አንድ ሰባኪ ብዙ ጊዜ ወንጌልን ማዕከል ያላደረገ ወይ ከገጠመኙ ይነሳል፣ ወይ ደግሞ ካወቃቸው አንዳንድ ታሪኮች ይነሳል፣ ወይ ደግሞ ከብሉይ ኪዳን ታሪኮች ይነሳና ረጅም ሰዓት አስተምሮ ስለ ክርስቶስ ሳይናገር ይሄዳል እና በተደጋጋሚ ይህንን ያደርጋል እና ሰማዕያኑ በዚህ ቅር ተሰኝተው ነበርና አንድ ቀን ለመስበክ ሲመጣ የሱ ተራ ነበር እና መድረክ ላይ አንድ ጥቅስ አስቀመጡለት። ዮሐንስ 12 ላይ ያለ ነው። ከግሪክ የመጡ ሰዎች ወደ ፊልጶስና ወደ እንድሪያስ መጥተው ኢየሱስን ልናይ እንወዳለን ብለው ጠየቁ እና እቺን ጥቅስ አምጥተው እዛች አትሮንስ ላይ በትልቁ ጽፈው ኢየሱስን ልናይ እንወዳለን ያን አስቀመጡለት እና እሱም አስተዋለ እና ሲመጣ በትልቁ ተጽፎ አትሮንስ ላይ የተቀመጠ ኢየሱስን ልናይ እንወዳለን የሚለውን ጥቅስ ሲያይ ደንገጥ አለ እና ከዛ በፊት የነበሩትን አገልግሎቶችን አሰበና በድያቸዋለሁ ማለት ነው ብሎ በደንብ ነቃ ብሎ ክርስቶስን ማዕከል ያደረገ ስብከት ሰበከ እና በሚቀጥለው ሳምንት ሲመጣ እቺን ጥቅስ አስቀምጠው ጠበቁት። ጌታን ባዩ ጊዜ ደስ አላቸው እና ትዝ ይለኛል ከቅዱስ ያሬድ አሜን አሜን። እኛ ያኔ ደብረ ይባቤ ቅዱስ ያሬድ ሰንበት ትምህርት ቤት ነበርንና ከዛ ተወክለን ነበር ወደዛ ይሄድ ነው። ትዝ ይለኛል ይሄን የሰማን ቀን አብረውኝ ከነበሩ ልጆች ጋር በቃ እንደሰከረ ሰው በቃ ደስ ብሎን እኛም በእግራችን ይሄንን ቁልቁለት ያኔ እስከዛ ድረስ መውረዳችንን አስታውሳለሁ። ጌታ ደስታ ነው። ጌታን ባዩ ጊዜ ደስ አላቸው ነው የሚለው።
ማለት ይህን ቃል እንዲህ ያጠር ባለ ቋንቋ መግለጥ አይቻልም። አሁንም የሰው ሁሉ ደስታ ጌታ ኢየሱስ ነው። እንደውም በጣም ብዙ ሌሎች ነገሮች በሚወሩበት አውድ ብዙ ነገሮች በሚነገሩበት አውደ ምሕረት ወንጌል ማዕከል ባልሆነባቸው ብዙ ሁኔታዎች ውስጥ በየትኛውም ቤተ እምነት ሊሆን ይችላል ብዙ ጭንቀት፣ ብዙ ግራ መጋባት፣ ብዙ አለማስተዋል፣ ብዙ መደናበር አለ። በጣም በሚያሳዝን ሁኔታ በመሰረቱ እኛ ይሄ በሚተርተው የአሮጊቶችን ጨዋታ የሚመስል ዝም ብሎ የትውልዶች ታሪክ እያነሳ በሚዘባበዝበው በሚዘባርቀው ወንጌል የሚሸፈን ይመስለናል አይደል? አንዳንዴ በዚህ ብቻ አይደለም። በጣም ብዙ ሰዎች የወንጌሉን ማዕከል በመሳት ዋናውን ዋና ባለማድረግ ከዚህ በፊትም ያልነውን ደጋግሜ ባነሳው ደስ ይለኛል። ሰው ዋናውን ዋና ማድረግ ካልቻለ ቅራቅንቦ ዋና ይሆንበታል። ተራው ነገር ዋና ይሆንበታል። ሁልጊዜም ቢሆን ማዕከሉን ከሳተ ሰው ሁሉ ነገር ለሱ እንደ ማዕከል ይቆጠራል እና ጌታ ኢየሱስ ክርስቶስ አሁንም ቢሆን የሰው ልጆች ደስታ ነው። ይሄ በታሪክ አጋጣሚ በዚያን ዘመን በነበሩ ደቀ መዛሙርት በራቸውን ሸጉረው ግጥም አድርገው ቀርቅረው በተቀመጡት መሃል በመምጣቱ የሆነውን የሚያስታውስ ክፍል ይሁን እንጂ ኢየሱስ ክርስቶስ ዛሬም በእምነት ይታያል። ምክንያቱም ሐዋርያው ቅዱስ ጳውሎስ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ተመልከቱት ሲል ጌታ ኢየሱስን ማየት ከብዙ ውድቀት ስለሚታደግ ነው። ያ ብቻም አይደለም። ዕብራውያን 12 ላይ የእምነታችን ራስና ፈጻሚውን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱ ስላለው ደስታ መከራን በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀመጠ ይላል። ይህን ካለ በኋላ ወረድ ብሎ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል እና ሰው ግራ ሲገባው በእምነት መብረታት ሲያቅተው በዙሪያው ያለ ጫጫታ ሲረብሸው እና ሰላሙን ደስታውን ደግሞ ተስፋውን ሊነጥቅ ያለ የሰይጣን ስራ በህይወቱ ዙሪያ በደንብ ሲያንዣብብ ቀና ብሎ ማየት ያለበት አሸናፊውን ነው። ምክንያቱም የተናቀው ክርስቶስ የት ነው ያለው? የተገደለው ክርስቶስ የት ነው ያለው? የገዛ ወገኖቹ የጠሉት ክርስቶስ የት ነው ያለው? በነ ቀያፋ ፊት እንደዛ የንቀት ዘበት የተቀበለው ኢየሱስ የት ነው ያለው? የት ነው ሄሮድስ ያላገጠበት ከለሜዳ አልብሶ ያሾፈበት በትር ዘንጋ ሲዞ ንጉሥ ሆይ ሺህ ዓመት ንገስ እያሰኘ ያላገጠበት ኢየሱስ የት ነው ያለው? የት ነው ያለው? በመስቀል ላይ የሾህ አክሊል የተደፋበት እና እንደዛ ባለ ጭካኔ ሆምጣጣ እንዲጋት የተገደደው ኢየሱስ የት ነው ያለው? ሰማይ እስኪጨልም ድረስ በዙሪያው ያሉ ሰዎች ዋይ እስኪሉ በርቀት ሆነው ሴቶች ደረታቸውን እስኪደቁ ድረስ እስኪመቱ ድረስ የተናቀው የተዋረደው እንደ ምስኪን ምንም አቅም እንደሌለው ሆኖ የተጣለው ኢየሱስ የት ነው ያለው? ክብር ለስሙ ይሁን። በአብ ቀኝ በድል ነሽነት በአሸናፊነት ከኃጢአተኞች እንዲህ ባለ መቃወም ነው የሚለው የደረሰበትን ኢየሱስን አስቡት። ለምን በነፍሳችሁ ዝላችሁ እንዳትደክሙ ነው የሚለው እና የነፍስ ዝለት የሚባል ነገር አለ። መንፈሳዊ ዝለት የሚባል ነገር አለ። ውስጣዊ ዝለት የሚባል ነገር አለ። አሁን ደቀ መዛሙርቱ ዝለት ውስጥ ነው ያሉት። ምክንያቱም እንደዛ የተከተሉትን 3 ዓመት ሙሉ ከእጁ በረከት የተመገቡ በነገር ሁሉ ተስፋ አድርገውት ደግሞ አንዳንዶቹ ልክም ባይሆኑ የዳዊት ልጅ ነው ይነግሳል፣ አብረነው እነግሳለን ብለው በዚህ ሁሉ ደስታ ጠብቀውት ያ እንደዛ በቃ ምድሪቱ የምትነጋገርበት ዝነኛ ባለዝና የሆነው ኢየሱስ እዚህ ግቡ በማይባሉ ሰዎች እንደ ወንበዴ ተይዞ ታስሮ ያ ሁሉ መከራ ደርሶበት ከፊታቸው ተወግዶ የነበሩበትን ሁኔታ እናያለን። ስለዚህ እነዚህ ሰዎች በታላቅ ሐዘን ውስጥ ነው ያሉት፣ በታላቅ ፍርሃት ውስጥ ነው ያሉት፣ ፈርተው ነው ያሉት እና ለዚህ ልብ ከኢየሱስ ውጪ ማን አቅም ይሆናል? ማን ደስታ ይሆናል? ጌታ አልፎ ገባ፣ ሰላም ለእናንተ ይሁን አላቸው። በእርግጥም ሰላም ሆነላቸው። ዛሬም ለሚናወጥ፣ ዛሬም ለሚረበሽ፣ ዛሬም ለሚታወቅ በአመፀኞች ተቃውሞ ምክንያት ነፍሱ ለምትዝልበት እና በብዙ ነገር ውስጥ ለሚያልፍ ሰው አይደለም በዝለትና በመከራ በጥጋብ ለምን አይሆንም? በስኬት ለምን አይሆንም? በዓለም ባለ ከፍታና ከብሬታ እንደው ላይ ኮርቻ ላይ ተቀመጠ ለምን አይሆንም?
በእውነት እንደ ኢየሱስ ያለ ደስታ የለም። ሰው ወደ ክርስቶስ ፊቱን ዘወር ማድረግ አለበት። አይኖቹ ሊገለጡ ይገባል ጌታን ለማየት እና የእምነታችን ራስና ፈጻሚውን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ይሄ ዓለም ትዕግስት የሚነሳ ፍቅር የሚነሳ በብዙ አቅጣጫ ሰው ይሄንን ሩጫ ጥሎ ዞር እንዲል የሚያደርግ የጠላት ተቃውሞና ክፋት የሞላበት ነው እና በዚህ መሃል ማንም ታይቶ አይደለም ጎሽ የሚል በርታ የሚል ካንተ ጋር ነኝ ከእርሶ ጋር ነኝ ከእናንተ ጋር ነኝ የሚል በዙሪያ ቆሞ የሚያጨበጭብ በቃ የሚረዳ የሚያግዝ አለውላችሁ የሚል አይደለም አስፈላጊው። ድል ነሹ ነው አስፈላጊው። ጌታ ኢየሱስ ነው አስፈላጊው። ኢየሱስ ክርስቶስን ማየት ከተቻለ እነ ጳውሎስ እንግዲህ በሞት አፋፍ ላይ ነው ጌታ እንዳመለከተኝ በመስዋዕት እንደሚደረግ ሕይወቴ ይሰዋል። እንግዲህ አስቡት ጌታ አመልክቶኛል እሰዋለሁ እያለ ነው። ግን በዚህ ሁኔታ ውስጥ ሆኖ ሃይማኖትን ጠበቅኩ፣ ሩጫውን ፈጸምኩ፣ መልካሙን ገድል ተጋደልኩ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እያለ እንግዲህ ከሰይፉ ተሻግሮ የጽድቅ አክሊል ከጌታ ከኢየሱስ ክርስቶስ እጅ እንደሚቀበል ያስባል። እና ከዚህ በላይ ምን አቅም ይኖራል በዚህ ዓለም በርትቶ ይህን ክፉ ዓለም ድል ነስቶ ለመኖር በስጋ ፈቃድና በዓለም ባለው ነገር ላለመታሰር ምን አቅም ሊኖር ይችላል ከጌታ ከኢየሱስ ውጭ? ስለዚህ ማንም ቢሆን ከማንም ተስፋ ከማንም ጭብጨባ ከማንም ጎሽ ባይ ጎሽ ይልቅ ጌታ ኢየሱስን ይመልከተው። ጌታን ባዩ ጊዜ ደስ አላቸው ነው የሚለው። በጣም ደስ ይላል ይሄ እና እነሱ ደስ አላቸው። ጌታን ባዩ ጊዜ ደስ አላቸው። ጌታ ኢየሱስ ቀረበ፣ እፍ አላቸው፣ መንፈስ ቅዱስን ተቀበሉ አላቸው። ኃጢአታቸውን የያዛችሁባቸው ይያዝባቸዋል አለ። ወንጌልን እንዲሰብኩ ይህን የሚፈታ ነፃ የሚያወጣ ወንጌል ይዘው ትንሣኤውን ማለት ነው በሌላ ቋንቋ ለብዙዎች እንዲያውጁ ነገራቸው። እና እንግዲህ ይሄ ሁሉ ሲሆን ምስኪኑ ልበለው ለዛሬ ምክንያቱም ከትንሣኤ ነው የጎደለው። ደግሞ ዜናውን ሰምቷል። ዜናው ዜና አልሆነለትም። አሳዛኙ ፓርት እሱ ነው። ይሄ እንደ ኤማውስ መንገደኞች እዛ ሉቃስ 24 ላይ እንደምናያቸው እንደነ ቀለዮጳ እንግዲህ ወደ መቃብር ሄደው ስጋውን ባጡ ጊዜ ሕያው ነው የሚል የመላእክትን ዜና ሰማን ብለው ተናገሩ፣ አስገረሙን። ማለት ስጋውን ባጡ ጊዜ ማለት በቃ ዋጥ አላረጉትም ማለት ነው። ትንሣኤ ዋጥ እየተጓዙ ነው። አሁንም ጥለው ያን አካባቢ እየሄዱ ነው ወደ ቤታቸው እና ጌታ ኢየሱስ ክርስቶስ ተነስቷል። ሴቶች መጥተው አውርተዋል። የሴቶቹን ወሬ እንደ ወሬ ነው የቆጠሩት። ሴቶች መጥተው አስገረሙን ሲል የሴት ወሬ አይነት ነው ሀሳባቸው እኮ ንግግራቸው እንደዛ ነው። ግን ጌታ ኢየሱስ መጽሐፍትን ስላለማመናቸው ነቀፋቸው። መጽሐፍት ያሉትን ከማመን የዘገያችሁ አላቸው። ይሄ ሁኔታ የሚያሳየን ጌታ ተነስቶ የትንሣኤ ዜና የትንሣኤ ተስፋ ሳይሆን ሲቀር ሰው የሰማውን ነገር ማድመጥ ሲያቅተው፣ ያየውን ነገር ማየት ሲያቅተው፣ እያየ ክርስቶስን እያየ ግን ሲታወር በጣም እኮ ያሳዝናል። ይሄ እኮ ጨለማ እኮ ነው ይላል እዛው ቁጥር 12 ላይ ምዕራፍ 24 አይኖቻቸው ተይዘው ነበርና አላወቁትም ነበር ይላል። እንዴ ምን አይነት ነው ይሄ? አይን የሚይዝ ነገር ማን ነው እሱ? ማይታይ ግን አይን የሚያውር የሚይዝ በጣም እኮ አስገራሚ ነገር ነው። ይሄ መንፈሳዊ ስርዓት ነው፣ መንፈሳዊ ቀንበር ነው። ይሄ ሰው እያነበበ ይደናበራል። ይህንን እያነበበ መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም እያለ ጻድቅ የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል ካለ በኋላ በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ተብሎ እንዲያው በክርስቶስ በሆነው ቤዛነት ይሄ ቁልጭ ያለ ነገር ሩቅ ሆኖ ሰዎች ዙሪያውን ሲሽከረከሩ ነው። ቢልስ ሊሉ ይችላሉ። ቢልስ ስለ ቢልስ ማስታወስ ትችላለህ? አንድ ቦታ ነው ጉዳዩ ሻሸመኔ ነው እና ጌታ እኔ ነኝ ያላቸውን እያነሳ መንገድ ነኝ፣ ሕይወት ነኝ፣ ብርሃን ነኝ ሚለውን ነው እያነሳ የሚሰብከው ማለት ነው። እና በቃ ሰብኮ ሲወርድ እዛ ግቢ ውስጥ የነበሩ ወጣቶች ምናምን በቃ መጡና ከበቡት ማለት ነው።
እና እንዴት ይሄንን የምንፍቅና ስብከት ትሰብካለህ ምናምን ነገር ይሉታል ማለት ነው። እንዴ እኔ እኮ አይደለም ያው መጽሐፍ እኮ ነው ምናምን ብሎ መጽሐፉ ሊያሳየው ሲሞክር ቢልስ ቢልስ አሉት። ይሄው ይላል ይላቸዋል ቢልስ አሉት እና እነ ቢልስ ዛሬም ያሉ አይደል ቢልስ እና ያው እግዚአብሔር ምሕረት ይብዛ። ለማንም በማንም ለመፍረድ አይደለም። ተው ይሄ አሁን በእኛ ዙሪያ ያሉ ምስኪኖች ይቅርና ያኔ የነበሩት አይሁድ በዚህ መጠን ትንሣኤን ለማጭበርበር እኮ ሞክረዋል። ባለፈውም እንዳነሳ ነው እንግዲህ አስቡ፣ ሰው እንዴት በህይወቱ ይቀልዳል ካልታወረ። እሺ ታሪኩ የሌላ ሰው ይሁን ማለት የሩቅ ጊዜ ታሪክና በሌላ ቦታ የተፈጸመ ታሪክ ይሁን ብለን እናስብ። ያ ቢሆን ብዙ ላትፈርድ ትችላለህ። ግን እያዩት ተይዞ በእነሱ ሸንጎ ተፈርዶበት ወስደው ሰቅለውት ደግሞም ከመስቀል አውርደው ወደ መቃብር ወስደውት እና ተቀብሮ በፍርሃት መቃብሩን ከበው ለመጠበቅ ወሰኑ እና ያ አሳች ከመሞቱ በፊት በሶስተኛው ቀን እነሳለሁ ብሎ መናገሩ ትዝ አለን አሉ። ወደ ጲላጦስ መጥተው ትዝ አለን። ስለዚህ መጥተው ደቀ መዛሙርት ሰርቀውት ደቀ መዛሙርቱ መጥተው ሰርቀው ግን ተነሳ ብለው እንዳያስወሩ ሰው መድብልን አሉት እና ጲላጦስ መጀመሪያም ተበሳጭቶባቸዋል። የራሳችሁ ጠባቂ ያላችሁ ሂዱና አስጠብቁ አላቸው። እንግዲህ እንደ ዛሬ አንዳንዶቹ እነሱም የራሳቸው አጃቢ ነበራቸው። የመቃብር ጠባቂ ተላከ። ደስ የሚለው ነገር ራሳቸው የኛ የሚሏቸውን ጠባቂዎች እዛ ጋር አቁመዋል። ግን ይሁን ይሄ ሁሉ አልፎ እንደው ከተነሳ ይሄ ክርስቶስ ነው ማለት ነው፣ ተሳስተናል ማለት ነው፣ እውነት ነበር ማለት ነው ላለ ማለት የሄዱበት ርቀት ነው የሚገርመው። ሌላውን ተውት ማለት በቃ አላመኑበትም። መተው ደቀ መዛሙርቱ ሰርቀው ተነሳ ብለው ቢያወሩ እሱ እነሳለሁ ብሎ ስለነበር እንዲህ አይነት ድራማ ቢሰሩብን ጉድ እንሆናለን እና ከመጀመሪያው ይልቅ ሁለተኛው ከባድ ስለሚሆን ሰው መደብ ብለው መናገራቸው ችግር ላይሆን ይችላል። ይሁን የራሳቸውንም ወጠምሻ እዛ አካባቢ አቁመዋል እና ጠባቂዎች እዛ ቦታ ላይ መቀመጣቸው ምንም ችግር የለውም። ግን ይሄ ሁሉ ከሆነ በኋላ ገንዘብ ሰጥተው ደቀ መዛሙርቱ መጥተው ሰረቁት ብላችሁ አውሩ፣ ገዢው ይሄን ከሰማ እኛ እናስረዳዋለን፣ ምንም አትሆኑም። ምክንያቱም እነዚህ ጠባቂዎች ናቸው። እንዴት የት ሄዳችሁ ነው እንዳይባሉ ስጋት አለ በውስጣ። እኛ እናስረዳዋለን፣ ችግር የለውም፣ ገንዘብ ከፍለው ይሄንን አደረጉ ብሎ ማቴዎስ መዝግቦታል። ያ ማለት ደጋግመን እንደምናነሳው ሰው ላለማመን ካመነ አይምሮውን ከዘጋ ምንም ነገር እንደማያሸንፈው ትንሣኤ እንኳን እንደማይረታው ነው የሚያሳየው። ሌላው ቀርቶ ዮሐንስ 12 ላይ ከአልዓዛር መነሳት ጋር ተያይዞ ሰዎች መጥተው አልዓዛርን በማየት ወደ ኢየሱስ እየመጡ ስላስቸገሯቸው እንደገና ሊገድሉት ማሰባቸውን መማከራቸውን ይነግረናል። እና ይሄ ከባድ ነው። የሆነ ሆኖ ምንድን ነው በዚህ ክፍል ውስጥ የምናስተውለው? ቶማስ አልነበረም፣ ዲዲሞስ የሚሉት ቶማስ ኢየሱስ በተገለጠበት ጊዜ ይሄንን የማየት እድል ያልነበረ ሰው ነው እና ደቀ መዛሙርት ነግረውታል። በቃ አየነው፣ መጥቶ አየነው፣ በተዘጋ ቤት አልፎ ገብቶ ፊታችን ሆኖ ሰላም ለእናንተ ይሁን አለን፣ ጎኑን አሳየን፣ እጆቹን አየነው አሉት። በፍጹም እኔ ራሴ ባይኔ በብረቱ ካላየው በችንካሩ እጄን ካላገባው በፍጹም አላምንም አለ። ማለት እንዴ ሽባ ተርትሯል፣ ጎባጣ አቅንቷል፣ እውር ወደ ማየት አምጥቷል፣ አልዓዛርን ከመቃብር ቀስቅሷል። ቢነሳ ምን ይገርማል ማለት አልቻለም። አልተደነቀም፣ አልጠበቀም። ባየው እንኳን ያለው እንዲህ ፊት ለፊት ባየው እንኳ እሱ መሆኑን እንዲህ ነክቼ ማረጋገጥ አለብኝ፣ አለበለዚያ በጭራሽ አለ እና እንግዲህ ጌታ አይደል፣ ፍቅር አይደል? አዎ በጭራሽ ሌላ ቢሆን እንዴት እንዲህ አይነቱን አለማስተዋል ይታገሳል? ዞሮ ዞሮ እንኳን ሆነ። እኔ በቶማስ ሕይወት ውስጥ ሁለት ነገር አስተውላለሁ። አንደኛ ዮሐንስ 14
ላይ ወዴት እንደምትሄድ አናውቅም መንገዱን የት እናውቃለን ብሎ ሙግት የሚመስል ነገር የሚገርም ጥያቄ አነሳ። ይሄው እስከ ዛሬ ድረስ ጌታ ኢየሱስ እውነት መንገድና ሕይወት መሆኑን አፋችንን ሞልተን የምንመሰክረው ምስክርነት በቶማስ ጥያቄ ምክንያት ብቅ ያለ ነው። በመሰረቱ አንዳንዴ እንደው ዝም ብሎ ጭንቅላትን እየነቀነቁ ረባ ያረባውንም ከመቀበል እንደው በደንብ አድርጎ መመርመር መብት ሊሆን ይችላል፣ ችግር ላይኖረው ይችላል። እና እንዲህ በመሆኑ እንዲህ ሆኗል። ጌታ ኢየሱስ ወደ አብ የሚመጣው በኔ በኩል ነው፣ በኔ በኩል ካልሆነ ወደ አብ የሚመጣ የለም በማለት አብ እንደማይደረስበት መንገድ ሕይወትና እውነት እንደሆነ የተናገረበት እውነት የፈለቀው ይሄ ሰው በጠየቀው ጥያቄ ላይ ተንተርሶ ነው። አሁን ደግሞ በጣም አስደናቂ ነገር ተገልጧል ከዚህ ሰው ጋር ተያይዞ። እሱን እናስቀምጠውና ለጊዜው መጠቅለያ እናደርገዋለን። ዋናው ነጥብ እሱ ስለሆነ ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ ይላል። እንግዲህ አሁንም በራቸውን ዘግተው በውስጥ ተቀምጠዋል ማለት ነው። ቶማስም ከነሱ ጋር ነበረ። ለየት የሚለው ቶማስ የሚባለው ሰው ተቀላቅሏል። ደጆች ተዘግተው ሳሉ አሁንም በር ዘግተው ተቀምጠዋል። ይገርማል። ከትንሣኤም በኋላ አሁንም ገና ፍርሃት አለ ማለት ነው አይደል? አሁንም ገና አይምሯቸው ላይ ተጽዕኖ አለ። ለነገሩ ያው መንፈስ ቅዱስ ከመውረዱ አጽናኝ ከመምጣቱ በፊት የነበረው ሕይወታቸው መረጃ ያለው ግን አቅም የሌለው ማንነት ነው። እሱ ነው የምናስተውለው። እና ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ልክ ያኔ እንዳለው ማለት ነው። ከዚህም በኋላ ቶማስን በአድራሻ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። እና የጌታችን የኢየሱስ ክርስቶስ ጌትነት፣ የጌታችን የኢየሱስ ክርስቶስ አምላክነት ይሄን ተከትሎ ፍንትው ብሎ በእሱ አንደበት ተገለጠ። አይ ተሳስተሃል አላለውም። እውነታ ስለነበረ ኢየሱስ ተመልሶ እንደዚህ ያለው ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ምኑን አመነ? ትንሣኤውን አመነ። ኢየሱስ ጌታ መሆኑን አመነ። ኢየሱስ አምላክ መሆኑን አመነ። አምላኬ ጌታዬ አሁን አምነሃል አለው። ያመንከው ግን ነክተህ ነው፣ ያመንከው አይተህ ነው። ሳያዩ የሚያምኑ ብፁዓን ናቸው ሲለው እናያለን። እንደው ጥቂት ይሄ ከመያዝ ጋራ ካለማስተዋል ጋራ እያዩ ካለማየት ጋራ እየሰሙ ካለመስማት ጋራ በተያያዘ ሁኔታ እንደው ከዚህ የመጽሐፍ ቅዱስ ክፍል ተነስተን የምናየው ነገር መኖር አለበት እና እስቲ በዚህ ዙሪያ ምን ታስባለህ? ሰው ለሚሰማው ለሚያየው ነገር እንግዳ ከመሆኑ ጋራ ከመያዙ ጋር ተያይዞ ማለት ነው እና እስቲ በዚህ ዙሪያ ጥቂት ነገር በለን። እግዚአብሔር የተባረከ ይሁን። ይሄ ኢየሱስ መጣ የሚለው ቃል በጣም ልብ ያሳርፋል። ጌታ ወደ ተጨነቁ፣ ወደ ታወኩ፣ ግራ ወደ ገባቸው፣ ተስፋ ወደ ቆረጡ ከገሊላ ነው መጥተው እዚህ ያሉት፣ መውጫ እንኳ የላቸውም እና በጣም ከፍ ባለ የመከራ ስጋት፣ የሞት ስጋት፣ የሞት ፍርሃት ውስጥ ወዳሉት ሕይወት ሆኖ ሲመጣ በጣም አስደናቂ ነው ቃሉ በራሱ ማለት ነው። ሁሌም ቢሆን ጌታ ወደ ታወኩ፣ ወደ ተጨነቁ ይመጣል። ግራ ወደ ገባቸው ኢየሱስ ይመጣል። ወደ ፈሩ፣ ወደ ታወኩ፣ ማን ያድነኛል ወደሚሉ፣ አሁን ከተያዝኩበት ነገር ማን ያድነኛል አለቀልኝ ወደሚሉ ጌታ ኢየሱስ ክርስቶስ በእውነት ይመጣል እና የሱ መምጣት፣ የሱ በዚያ ስፍራ መገኘት ለውጥ ያመጣል በሰው ልብ ውስጥ። ሁኔታው ሳይቀየር ነገሩ እንዳለ ሆኖ ግን ደግሞ የሰው ልብ ይቀየራል፣ የሰው ሕይወት ይቀየራል። ከእርሱ መምጣት ጋር ተያይዞ ሁሌም ቢሆን ለውጥ አለ። በቃ የደቀ መዛሙርቱ
አንዳች ድንዛዜ ውስጥ መሆን በጣም አስገራሚ ነው። በተለይ ጌታ አስቀድሞ ከሙታን ከመነሳቱ ጋር በተያያዘ ይናገራቸው የነበሩ ብዙ ነገሮች አሉ። ማለት በትክክል ቃል በቃል ነው የነገራቸው። እንደሚያዝ፣ ተላልፎ እንደሚሰጥ፣ እንደ መከራ እንደሚቀበል፣ እንደሚገደል፣ እንደሚቀበር፣ ከሙታንም እንደሚነሳ በግልጽ ነግሯቸዋል። በተደጋጋሚ ግን በማርቆስ ወንጌል ምዕራፍ 9 ምዕራፍ 10 ላይ እንደምናነበው አያስተውሉም ነበረ ይላል ያንን ሁኔታ። ምክንያቱም የነሱ ግምትና በተጨባጭ ያለው ነገር ስለተጋጨባቸው የእግዚአብሔርን ቃል ካለማወቅ ጋራ የተያያዘ ታላቅ ድባቴ ውስጥ ነበሩ ማለት ነው። ልክ አንስተዋል። የኤማሁስ ተጓዦችም የነበሩበት እንግዲህ ጌታ ኢየሱስ ክርስቶስ ከሙታን ተነስቶ የሚያውቁት 3 ዓመት አብሯቸው በመንገድ ይሄድ ነበረ እና አያስተውሉም ነበር፣ አላወቁትም ነበረ ይላል። በቃሉ በድምፁ ልባቸው እየተቃጠለ የሚናገረው ነገር እነሱን ወደ ሕይወት፣ ወደ እውነት፣ ወደ መጽሐፉ ቃል ለመመለስ የሚያደርገው ንግግር በሙሉ ከዓይናቸው ተሰውሮ በቃ ፍጹም ድንዛዜ ውስጥ ነበሩ። ይሄ የደቀ መዛሙርቱ ያሉበትን ሁኔታ ያሳያል። በራሱ መከራ አንዳንድ ጊዜ እንደዚህ ወዳለ ሁኔታ ውስጥ ይከታል። ረዳት እንደሌለ ከዚህ በፊት የተለማመድነው የሰማን የመለሰልን የረዳን እግዚአብሔር በትናንትናችን ላይ ያገዘን ያቆመን እግዚአብሔር የሌለ የሚሰማ እስከማይመስል ድረስ መከራ ወደ እንደዚህ አይነት ሁኔታ ውስጥ ይከታል። በመከራ ወቅት በፈተና ወቅት ሰው አንዱ ሰማይ ነው የሚዘጋበትና የሚጋረድበት። መከራ የሰውን ልብ ያዝላል። በመከራ ውስጥ የሚያልፍ ሰው እግዚአብሔር እንደረሳው እንደተወው ሊያስብና እንደዛ አይነት የእምነት መዋዠቅ ውስጥ ሊገባ ይችላል። ምክንያቱም ሰይጣን በእኛ ሕይወት ውስጥ መከራ፣ ፈተና የሚያመጣበት ዋናው ነገር እምነታችንን መምታት ነው። ከእግዚአብሔር ጋር ያለንን ግንኙነት ማበላሸት ነው። ተስፋችንን መምታት ነው የሰይጣን ዋና ዓላማ ማለት ነው። በየትኛውም አይነት ሁኔታ መከራን ወደ አንድ ሰው ወደ አማኞች ሕይወት በተለይ ሲያመጣ እና እንደዚህ ባለ ጊዜ የሚመጣ የሚገለጥ ፍርሃትና መከራን ከሰው ልብ ነቅሎ የሚጥል ሕያው ጌታ አለ። እነዚህ ሁለቱም በዚህኛው በመጀመሪያውና በሚቀጥለው ሳምንት የተከሰቱት የጌታችን በተዘጋ ቤት ውስጥ የመግባትና ለወንድሞቹ ለደቀ መዛሙርቱ የመታየትና ድምፁን የማሰማት ሁኔታ ልባቸው ውስጥ ያለውን ይህን ፍርሃት ነው ነቅሎ የጣለላቸው። እግዚአብሔር ይባረክ። ማለት ዛሬም በተለያየ አይነት ሁኔታ በዚህ መንገድ ላይ ክርስቶስን በመከተል መንገድ በክርስትና መንገድ ዝለው ያሉ ደክመው ያሉ ከመከራው የተነሳ ከሚደርስባቸው ነገር የተነሳ ከሚያልፉበት ከፍተኛ ሁኔታ የተነሳ የጌታ ፊት የተሰወረባቸው ሐዘን የተጫናቸው ብዙ አይነት ግራ መጋባት ውስጥ የገቡ የደከሙ በእምነታቸው የዛሉ በዚህ ሰዓት እንኳን ይህን መልእክት የሚሰሙ በየቤቶቻቸው ቢኖሩ በእውነት ኢየሱስ ይመጣል። እሱ ሕያው ነው። በእምነት ወደ እሱ ቀና ማለት አስፈላጊ ነው። ጌታ ለደቀ መዛሙርቱ ያላቸውን ቃል ከመሞቱ አስቀድሞ በዮሐንስ ወንጌል ምዕራፍ 16 ላይ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ጥቂት ጊዜ አለ አታዩኝም ብሏቸዋል። እና በዚህ ንግግሩ ምክንያት ከባድ ሐዘንና መከራ በልባቸው ገብቶ ፈርተዋል፣ ልባቸው ታውቋል። እና አሁን ይህን ስላልኳችሁ ታውካችኋል፣ ግን ደግሞ እንደገና ታዩኛላችሁ ደስም ይላችኋል ብሎ የነገራቸው ቃል አለ ዮሐንስ ወንጌል ምዕራፍ 16 ላይ። እሱን ቃል ባነበው ጥሩ ነው። በተለይ ጌታ እንደገና እንዴት ነው የምናየው የሚለው ግራ አጋቢ እንዳይሆን በስሙ በመጸለይ ጌታን እንደገና ማየት ይቻላል። ጌታ ያላቸው ቃል አለ። እስካሁን በስሜ ምንም አልጸለያችሁም፣ ደስታችሁ ፍጹም እንዲሆን ግን ለምኑ ትቀበላላችሁ። በስሜ የምትለምኑትን ሁሉ ይሰጣችኋል፣ ደስታችሁ ፍጹም እንዲሆን ለምኑ ብሏቸዋል። ይሄ አሁን ዛሬ እኛ የምንለማመደው ነው። ለአማኞች ጌታን ለምንከተል ታላቅ ተስፋ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 23 ጀምሮ እንደዚህ ይላል፣ በዚያን ቀን ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አላቸው። ይሄ ዛሬ የምንለማመደው ነው ማለት ከዚህ ዓለም በሚደርስብን መከራ ከሰይጣን በሚሆነው ፈተና በተለያየ አይነት መንገድ የአማኞች ሕይወት
የቅዱሳን ሕይወት ሲያልፍ ትልቅ ተስፋ አለ። ወደ እግዚአብሔር መቅረብ፣ ስሙን መጥራት፣ ድጋሚ ጌታን የማየት በጣም ታላቅ ዕድል ይሰጣል። ኢየሱስ ይመጣል፣ ይገለጣል፣ የሰውን ልብ ያጽናናል፣ ያሳርፋል። ሁኔታው ባይለወጥ እንኳን የሰው ልብ ይበረታል፣ የሰው ልብ ይደገፋል። እንደገና ሕያውነት፣ ድጋሚ ተስፋ በሰው ልብ ውስጥ ይገባል። ለምን? ጌታ ሕያው ስለሆነ። ሲመጣ እነዚህን ሁሉ ነገሮች ከሰው ልብ ውስጥ ጠራርጎ ይወስዳቸዋል። አይገኙም በስፍራቸው። ኢየሱስ ሲመጣ ፍርሃት አይገኝም፣ ሐዘን አይገኝም፣ ተስፋ መቁረጥ አይገኝም በሰው ልብ ውስጥ። ይሄ ከወንጌል የምናገኘው ታላቅ እውነታ ነው። ግን ሰዎች በተለያየ ሁኔታ ውስጥ ሲያልፉ ከጌታ እንደተተዉ እንደተረሱ ይሰማቸዋል። ይህንን ሁኔታ ቶሎ ሰው ማስወገድ አለበት። አለዚያ ሁሉም ሰው ልቡን ሊመረምር በጣም ያስፈልጋል። እነዚያ የአይሁድ ቅድም ያነሳቸው የካህናት አለቆች ቢሆኑ በዚያ ደረጃ ልባቸው ወደ መደንደንና ለጌታ ዳግም ማለት ለሕያውነቱ ምላሽ መስጠት እስከማይችሉ ድረስ ልባቸው ፍጹም ምውት ወደ መሆንነት ደረጃ ተሸጋግሮባቸዋል። ማለት የልባቸው ድንዳኔ እያደገ ነው የሄደው። እንዲህ አይነት ሁኔታ በአማኞች ልብ ውስጥ እንዳይኖር ሁልጊዜ ሰው ልቡን መመርመር አለበት። ምክንያቱም ያ ጥላ ዘወትር በጠላት በአማኞች ልብ ውስጥ ሊያደርገው ይችላል። በተለይ በመከራ ወቅት፣ በፈተና ወቅት ሰዎች ጌታቸውን አዳኛቸውን መመልከት መቻል አለባቸው፣ ይኖርብናል። እንደዚያ ባለ ወቅት የእምነት መዛል፣ የነፍስ ዝለት በሰው ልብ ውስጥ እንዳይኖር ሰው ሕይወቱን መመርመር አለበት። ማለት ብዙ ሰዎች በመልካም ጀምረው በአሰቃቂ ሁኔታ የሚጨርሱ ሰዎች እናያለን። የሃይማኖት ስም የሚያውቁ፣ የጌታን ስም የሚያውቁ፣ በጌታ ስም እንደሚሰሩ የሚናገሩ ግን ደግሞ ወደ ለየለት ንግድ፣ ወደ ለየነት ውንብድና በመግባት ፍጹም ወደሆነ ወደ ልብ ድንዳኔ ሰዎች ሊሸጋገሩ ይችላሉ። ጌታን ወደ አለመፍራት ሰዎች ሊሄዱ ይችላሉ። እና እንደዚህ አይነት ሁኔታ በየትኛውም አይነት ዘመን ሊከሰት የሚችል ነገር ስለሆነ ሰዎች ይሄ ጌታን ወደ ማየት፣ ጌታን ወደ መመልከት፣ ጌታን ተስፋ ወደ ማድረግ እንዲመጡ የግድ ያስፈልጋል። ምክንያቱም እርሱ ሕያው ስለሆነ ይመጣል፣ ይገለጣል፣ የሰውን የልብ ሁኔታ ይለውጣል፣ እንደገና መንገድ ያስቀጥላል። ጌታ እግዚአብሔር የተባረከ ይሁን። በቶማስ ሕይወት ውስጥ ጌታ የሰጠው ዕድል እንዴት የጌታን ምሕረት ያሳያል። ማለት ላለማመን ካለው ሁኔታ አንጻር፣ ተስፋ ካደረገው ነገር አንጻር፣ ሲከተል ከነበረው ነገር አንጻር አሁን ያ ሁኔታ ተሰብሮበት በቃ ትንሣኤውን ለማመን ቢቸገርም ግን ጌታ ዳግመኛ ምሕረት ሰጥቶታል። ማለት እንዲያየው እንዲያምን እና ደግሞ የተጠራበትን ያንን ዓላማ እንዲፈጽም ጌታ ረድቶታል። ይሄ አስደናቂ ነው የእሱ ምሕረት። ማለት አለማመን አያስቆመውም ማለት ነው። የጌታ ፍቅር የሰው የልብ ጥንካሬን ሁሉ አልፎ፣ የሰውን አለማመን ሁሉ አልፎ ይሰራል። ሰው ለዚህ እውነት መሸነፍ ነው ያለበት እና በቶማስ ሕይወት ውስጥ ያ የእግዚአብሔርን ጸጋ እናያለን ማለት ነው። ተርፎ በስቶ ያለ የእግዚአብሔርን ምሕረት ነው የምናየው። እንዲያምን፣ እንዲከተል፣ አሁንም እግዚአብሔር ወዳየለት ነገር እንዲመጣ የሚገለጥ እየተገለጠ ያለን የእግዚአብሔርን ፍቅርና ምሕረት በቶማስ አንጻር እናያለን። ከዚህም አልፎ ዛሬም ለኛ የሚተርፍ ትልቅ ትምህርት ተገኝቶበታል። እሱ አይቶ ዳሶ ነው ጌታዬ አምላኬ ያለው። እኛ ጌታችን ኢየሱስ ክርስቶስን በአካል አላየነው፣ ነገር ግን በተሰበከልን በቃሉ እውነት እኛ በእምነት ተቀብለነው ኢየሱስን ጌታችንና አምላካችን ብለን እንሰግድለታለን። እሱ አምላካችን ነው። ለምን? በእምነት አማካኝነት አይተነዋል። ሐዋርያት በአካል እንዳዩት፣ ቶማስ በአካል አይቶ እንዳመነ ዛሬ እኛ ጌታችንን በእምነት አይተን ጌታችንና አምላካችን መድኃኒታችን ብለን እንሰግድለታለን፣ እንከተለዋለን። የሕይወታችን ጌታ ሆኖልናል። እግዚአብሔር ይመስገን። አሜን። ምስጋና ለስሙ ይሁን። እንግዲህ ያው የዕለቱ የውይይት ማዕከል ዳግም ትንሣኤ ነው ወይም ዳግማዊ ትንሣኤ። ጌታ ሁለቴ ተነስቷል ማለት አይደለም፣ ሁለቴ ይነሳል ማለትም አይደለም። በሰውም ሕይወት ቢሆን አንድ ጊዜ ሞት፣ ከዛ በኋላ ፍርድ እንደተመደበ ቅዱሳት መጻሕፍት ይናገራሉ። ግን የተነሳው ሳይነሳለት ሕያው የሆነው በልቡ ሕያው ሳይሆን ሕያውነቱን ሳይቀበል ማለት ነው በአማርኛ ወይም በሚገባን ቋንቋ
የትንሣኤ ልቡና ሳይኖረው የነበረበትን ሁኔታ የሚለውጥ መገለጡን ነው ዳግም ትንሣኤ ብለን የምንጠራው ወይም ዳግማዊ ትንሣኤ የተባለው። ከዚህ የተነሳ ጌታ ለቶማስ የሰጠው እድል ከጌታ ፍቅር ከጌታ ባህሪ ጋር ተያይዞ በዚህ እድል አማካኝነት ለቶማስ የበራው ብርሃን የጌታችን የኢየሱስ ክርስቶስን ማንነት ከመረዳት ጋር ተያይዞ በቶማስ አንጻር ጌታ ስለ ሁላችንም መናገሩ በጣም የሚሰመርበት ነጥብ ነው። ሳያዩ የሚያምኑ ብፁዓን ናቸው ስለመባሉ እና ከዚህ ጋር የተያያዘውን እውነት በማንሳት አሁን የመጨረሻው የውይይታችን ክፍል ነውና አንዳንድ ነገር ብትለን መልካም ነው። መልካም። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ከሙታን ተነስቷል። በአብ ቀኝ አለ፣ ደግሞም ተመልሶ ይመጣል። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ አሁን እየተካፈልነው ባለው በእግዚአብሔር ቃል ውስጥ እንግዲህ የትንሣኤን እውነት ነው እየተመለከትን ያለ ነው። ትንሣኤ ያስገኘውን እውነት፣ ትንሣኤ ያስገኘውን በረከት፣ በጌታ መምጣት፣ በጌታ መገኘት የሆኑትን ልዩ ልዩ ክስተቶችን ነው በዋናነት እየተመለከትን ያለ ነው። እንግዲህ ከነዚህም አንዱ ያው የቶማስ አንዱ አለማመን ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከመሞቱ በፊት በተለይ ከመለወጥ ተራራ ጀምሮ ማለት ይቻላል በጣም በቅርብ ጊዜያት ውስጥ እንደሚሞትና እንደሚነሳ ደጋግሞ አንዴ ሳይሆን ሶስቴም መልእክቱን ይሄንን ሀሳብ ያነሳ ነበር። የሰው ልጅ በአሕዛብ ዘንድ ተላልፎ እንደሚሰጥ፣ እንደሚዘበትበት፣ እንደሚገረፍ፣ እንደሚሞት እና ከሙታንም እንደሚነሳ ይሄንን በተደጋጋሚ ጌታ ይናገር ነበር። አንዴም ሳይሆን ሶስቴ ማለት ነው። እንግዲህ ይሄ ሁሉ እውነት ወይም ይሄ ሁሉ መልእክት ወደ ጎን ተደርጎ እንግዲህ ኢየሱስ ክርስቶስ ከሞተ በኋላ በቃ ባለማመን ውስጥ ወይም ይሄንን እውነት በመዘንጋት ሂደት ውስጥ ነበሩ አጠቃላይ ሐዋርያቱ ማለት ይቻላል። እና እንግዲህ ቅድም እንደተነሳው የኤማውስ መንገደኞችን አንስተናል እኮ አይደል? እና እነሱ ከሞት ተነስቷል የሚለውን ዜና ሰምተው ወደ መንገዳቸው ይሄዱ ነበር። እንደውም አስገረሙን የሚል ነው። እና ተነስቷል የሚል ዜና የሚያህል ነገር ሰምተው ጉዳዩን እኔው እንኳን አለማለታቸውና በቃ እንደውም በንግግራቸው ውስጥ የምናስተውለው እኛ እስራኤልን ይቤዣል ብለን ተስፋ ያደረግነው ነበር በሚል ነበር ይሄንን ጌታ ሲጠሩት የነበረውና ከዛም ባሻገር ሐዋርያቱም ጨምሮ ቅድም ባነበብነው በዮሐንስ ወንጌል ምዕራፍ 20 ውስጥም ከሙታን ተነስቷል የሚለውን ዜና ሰምተው ጴጥሮስና ዮሐንስ ወደ መቃብሩ መጥተው ያው የሆነው ነገር አዩ፣ ግን ከሞት ይነሳል የሚለውን ቃል ገና አላመኑም ነበርና የሚል መልእክትም እዛ ውስጥም እናገኛለን። እና የቶማስም ጋር ስንመጣ ያለው ነገር ይሄ ነው። እና ባለማመን ጠንቅ ወይ ደግሞ ባለማመን አደጋ ውስጥ ነበሩ። ግን ጌታችን ኢየሱስ ክርስቶስ ያው በተዘጋ ቤት ቅድም እንዳልነው ገብቶ ሰላም ለእናንተ ይሁን አላቸው። ጌታን ባዩ ጊዜ ደስ አላቸው፣ አይተው ታመኑ ማለት ነው። ግን በመካከላቸው ግን ቶማስ ስላልነበር ከሞት ተነስቷል የሚለውን ዜና ሰምቶ አይ ይሄንን ካላየው ወይም የችንካሩን በዓይኖቼ ካላየው አላምንም የሚል እንግዲህ ያለማመን ንግግር ቅድማሴ እንዳልከው ጌታ ከሙታን ቢነሳም በሱ ልብ ውስጥ አልተነሳም። ትንሣኤ ልቦና የሰው አልነበረውም። በኋላ ግን ጌታ ያው ቅድም እንዳልነው የፍቅር አምላክ ነው፣ የተነሳው ለሁላችን ጥቅም ነውና ኢየሱስ ክርስቶስ ከሙታን መነሳቱን ተከትሎ ለዚህ ሰው ዳግመኛ እንደተገለጠለት ነው የተመለከተው። እንግዲህ ይህን ሁሉ ስናስተውል አንድ ምንድን ነው የምንመለከተው? የሰው ልብ በእግዚአብሔር ካልተደገፈ፣ እግዚአብሔር ካልረዳው፣ ጌታ ካልገለጠልን ወይ ደግሞ የጌታ በቃ ልዩ አብሮት በቃ ጌታ ካልነካን የሰው ልብ በጣም አደገኛ ነው። በጣም አደገኛ ነው እግዚአብሔር ካልረዳን። እንደውም በዚህ እውነት አንድ የምናስተውለው ምንድን ነው ነው እግዚአብሔር እንደረዳው ሰው ይህንን እውነት ስለማመናችን እግዚአብሔርን ልናመሰግነው ይገባል። ምክንያቱም ከሞት የተነሳውን እንኳን አይተው ቅድም እንዳነሳውም አንተ ፈሪሳውያን ከሞት ተነስቷል የሚለውን ዜና እንኳን ሰምተው ትንሣኤውን በገንዘብ ሁሉ ለመለወጥ ነበር ሲታገሉ የነበሩት። በቃ ሰው ካላመነ አያምንም ማለት ነው እግዚአብሔር ካልረዳውና እኔ እግዚአብሔር ካልረዳው እግዚአብሔር ካላገዘው የሰው ልብ አደገኛ ነው። አንዳንዴ የእምነት ጉዞ በእምነት ይጀመርና
ቅድም አዲስ እንዳልከው በአንዳንድ በመከራሚው በምንም ሰዎች እምነትን የሚያን ነገር ጥለው ወደ ኋላ ሲሉ ልናገኛቸው እንችላለን። እና የሰው ልብ እንደው በእግዚአብሔር ጸጋና በእግዚአብሔር ምሕረት ካልተደገፈ የሰው ልብ ይንሸራታል። አደገኛ ነው የሰው ልብ። እና እንደው ይህንን እውነት እግዚአብሔር ስለገለጠልን እግዚአብሔርን በመጀመሪያ ልናመሰግን ይገባል ብዬ አምናለሁ። ሁለተኛ ቶማስ የእምነቱ መሰረት ብዬ ማምነው የምረዳው ኢየሱስ ክርስቶስን ከሙታን በመነሳቱና በመካከላቸው ደግሞ ባጠገባቸው ሆኖ ስላየው ነው። ተነስቷል የሚለውን ቃል ሰምቶ አላመንም አይደል? ግን የእምነቱ መሰረት ግን ከሙታን የተነሳውን ኢየሱስን በዓይኑ ማየቱ ነው። መልካም ነው፣ ይሁን፣ ችግር የለውም። ግን ጌታ ምን አለ? ሳያዩ የሚያምኑ ግን ብፁዓን ናቸው አለ። ቅድም እንዳልነው በተለይ ጴጥሮስም እኮ ነግረውናል። ሳታዩ ትወዱታላችሁ ነው ያለን። አሁን የምንከተለው ጌታ፣ የምናመልከው ጌታ፣ መከራ የምንቀበልለት ጌታ፣ የምንነቀፍለት ጌታ በዓይናችን ያየነው አይደለም፣ ግን በቃሉ ግን አይተነዋል። በቃሉ አግኝተነዋል፣ ነክቶናል። እንደውም ያየን እሱ ነው። ዮሐንስ ወንጌል ምዕራፍ 16 ላይ እኮ አያቸዋለሁ ነው ያላቸው አይደል? እሱ ነው ቀድሞ ያያቸው ማለት ነው። እና ሰላም ለእናንተ ይሁን ብሎ ቀድሞ ያያቸው እሱ ነው። ያያቸውን አዩት ማለት ነው። እና እኛም እንግዲህ ቀድሞ ያየንን ነው ያየነው ጌታን ማለት ነው። እና ሳታዩት ትወዱታላችሁ። ምንም እንኳን ሳታዩት ብታምኑትም ነገር ግን እሱን በማመናችሁ ሕይወትን አግኝታችኋል እያለ ጴጥሮስ የሚነግረን ነገር አለና በጣም የሚገርመው ነገር ምንድነው? እኛ በተለይ ከኛ ጋር በተያዘ ጌታን እኛ ያመንነው በቃሉ ነው። በቃሉ ነው ያገኘነው። ከሙታን የተነሳውን ኢየሱስን ሕያውነት፣ በነገራችን ላይ ትንሣኤን መመስከር የሚችል የትንሣኤውን ኃይል የቀመሰ ሰው ነው አይደል? ከሙታን ተነስተዋል ስንል እኮ ከሞት መነሳቱን ቀምሰነው አይተነው ነው፣ ቼክ አድርገነው ነው። ጌታ ነግቶ ነው በቃሉ ማለት ነው። እና ሳያዩ የሚያምኑ ብፁዓን ናቸው የሚለው ቃል ለእኛ በጣም ይሰራል። ቶማስ እንኳን አይቶት ነው። ግን ከሱ እምነት ግን በጣም የተሻለውና በጣም ጌታ ያከበረው እምነት ሳያይ ቃሉን ሰምቶ ያመነ አማኝ እሱ በጌታ ዘንድ ብፁዕ የተባረከና ደስተኛ ነው። እና እኛ በዚህ እውነት ውስጥ በጣም ደስተኞች ነን ማለት ነው። እኛ ብፁዓን ነን ማለት ነው። ብፁዕ ተብለን እንጠራለን ማለት ነው። የብፅና ማዕረግ ነው ማለት ነው። እንግዲህ ይህንን ቃሉን ሰምቶ ማመንና ቃሉን ስለማመናችን ጌታን በእጅጉ ልናመሰግን ይገባል ብዬ አምናለሁና ዛሬም ይህንን ጌታ ልናገኝ የምንችለው በዚህ ቃል ነው። ከታችም ያለውም ቃል የሚነግረን ይህንን ነውና እሱን ስለማመናችን እግዚአብሔር ይመስገን። የክብር አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ልዑል እግዚአብሔር የተመሰገነ ይሁን። ጌታ የቶማስን አለማመን ቀድሞ የነበረውን በነቀፈበት ደግሞ ስለማመኑ ማስተያየት በሰጠበት በዚህ ክፍል አንተ አይተኸኝ ዳሰኸኝ ነው ያመንከው፣ ሳያዩ የሚያምኑ ብፁዓን ናቸው ማለቱን እናስተውላለን። መቼም በዚህ በዓለም አስተሳሰብ ማየት ማመን ነው ይባላል። በእርግጥም ወደ መንፈሳዊ ዓለም ስንመጣም ከማየት የሚጀምር እምነት ያላቸው ሰዎች ይኖራሉ። እኔ አይቼው ነው በሕይወቴ፣ ቀምሼው ነው በሕይወቴ፣ ነክቼው ነው በሕይወቴ የሚሉ ክፋት የለውም። እግዚአብሔር በማየት ማመን ለሚፈልጉ ሰዎች ከባድ ነው እንጂ ለእምነት ማየት ለሚያስፈልጋቸው ሰዎች እግዚአብሔር ቸር እንደሆነ በብዙ የመጽሐፍ ቅዱስ ክፍል ማስረጃነት ማየት እንችላለን። ከዚህ በፊትም በውይይቶቻችን በአንዳንድ የመጽሐፍ ቅዱስ ክፍል አስረጅነት ያየናቸው ነጥቦች አሉ። ለምሳሌ ለመጀመሪያ ጊዜ ኮሬብ ተራራ ስር ከእግዚአብሔር ጋር የተገናኘው ሙሴ እግዚአብሔር በአስደናቂ ሁኔታ ነው የተገለጠለት። ያየውን ፍጥጥ ብሎ እያየ እያለ የቆምክባት ምድር የተቀደሰች ናት፣ ጫማህን አውልቅ አለው። ሙሴ ጫማውን እንዲያወልቅ ታዘዘ። ከዛ በኋላ እግዚአብሔር ወደ ግብፅ እንደሚልከው ሕዝቡን ነፃ እንዲያወጣ እንደሚልከው ተናገረው እና በእንዲህ አይነት ሁኔታ ሙሴ ለመጀመሪያ ጊዜ ነው እግዚአብሔርን ድምፅ የሰማው እና ወደ አይምሮ የመጣው ነገር ያው በአንደበቱ ተገልጧል። ሕዝቡን ነፃ ለማውጣት ወደ ግብፅ ለመሄድ እኔ ማን ነኝ ነው ያለው። የእሱ ማንነት ሳይሆን የጠራው ጌታ ስለሆነ የዚህ ጉዳይ አዝማችና ባለቤት እንዲያውቀው እድሉን ሰጠው። የያዘውን በትር እንዲወረውር፣ ወደ እባብነት ስትለወጥ እንዲይዛት፣ እጁን ወደዚህ እንዲከት፣
ከዛ በኋላ እንዲያወጣ እና ሲያወጣው እንደ በረድ ነጭ ሆኖ በኋላም ሲመልሰው እንደ መጀመሪያው ቆዳው ሲስተካከል በያዘው በትር ውሃ እንዲነካ ውሃው ወደ ደምነት እንዲለወጥ ይሄንን ካሳየው በኋላ ምልክህ እኔ ነኝ ነው ያለው። እና ሙሴ እግዚአብሔርን በዛ በዕፀ ጳጦሱ ያን ራእይ ያየ በዛ ዕፀ ጳጦስ ላይ የሚወርደውን የእሳት ነበልባል በጣም በመደነቅ እያየ እያለ ነው እግዚአብሔር የተናገረው። እንግዲህ ሙሴ በዚህ መንገድ ጀመረ፣ ተአምራት በማየት ቀጠለ። ያም ሆኖ ግብፃውያንም ሲያስቸግሩ ሙሴም ሲቸገር እናየዋለን። እነሱም ተወን እንገዛላቸው ሲሉ እሱም ደግሞ ጥብልግ እያለ ተመላልሶ መጨረሻ ላይ እግዚአብሔር በቃ አሁን ይለቃሉ፣ ይሄ የመጨረሻው ምልክት ነው በማለት የግብፃውያንን የበኩር ልጆች ከቤተ መንግስት እስከ መጅ ገፌዋ ድረስ እስከ አገልጋዩዋ ድረስ ቀጥቶ ህዝቡን ነፃ ወጣ። እንግዲህ በእንዲህ አይነት መልኩ እግዚአብሔር ሙሴን ረዳው። ፈርዖንን ከነሰራዊቱ አሰጠመ። በግብፅ ብዙ ነገር አደረገላቸው። ያ ሁሉ አልፎ ከወጡ ኤርትራን ከተሻገሩ በኋላ እንደገና ምድረ በዳ ላይ በራፊዲም እግዚአብሔርን ተፈታተኑት። እዛ ዘጸአት 17 ላይ እንደምናየው እግዚአብሔር ከኛ ጋር ነው ከኛ ጋር አይደለም ሲሉ እግዚአብሔርን ፈተኑት ነው የሚለው። ይህንን መንፈስ ቅዱስ በዳዊት መዝሙር ላይ አንስቶታል። መዝሙር 95 በቅንፍ 95 እንደገና ዕብራውያን ምዕራፍ 3 ላይ የዕብራውያኑ ጸሐፊ አንስቶታል። እና 40 ዓመት እስራኤል አዩ ፈተኑኝም፣ በማስመረር ቀን እንደሆነው ልባችሁን ልከኛ አታድርጉ ይልና ያ ህዝብ በምድረ በዳ የመቅረቱ ምክንያት ስራውን እያየ አለማመኑ መሆኑን ይናገራል። እንግዲህ በማየት የተጀመረ እንቅስቃሴ አለ። ከዛ በኋላ ደግሞ ረጅም ርቀት ከሄዱ በኋላ በማየት ወደ እምነት መጥተው እንደገናም ደግሞ ወደ አለማመን መጡ ተመልሰው እና እግዚአብሔር ከኛ ጋር ነው ከኛ ጋር አይደለም ማለት ጀመሩ። በምድረ በዳ ሚስቶቻችን ለጠላት ተላልፈው እንዲሰጡ፣ ልጆቻችን እንዲሆኑ፣ በውሃ ጥም እንድናልቅ እግዚአብሔር አውጥቶናል ብለው በእግዚአብሔር ላይ አጉረመረሙ እና እግዚአብሔር እጅግ አዘነ እና ማድረግ ያለበትን አድርጓል፣ ግን በቁጣ ነው ያደረገው እና ብዙ ሰዎች ረግፈዋል። እዛ ቦታ ላይ ተጽፎ እንደምናነበው ምን ለማለት ነው? እግዚአብሔር ይሄ እርዳታ የሚያስፈልጋቸውን ሰዎች፣ ምልክት የሚያስፈልጋቸውን ሰዎች ሲረዳ በብሉይም በአዲስም ኪዳን እናየዋለን። በጌታም አገልግሎት ቢሆን ግን እስኪ እዛ ያደረግከውን ታምር እዚህ አድርገው ድገመው ሲሉት ግን ጌታ ደስተኛ አልነበረም። ይሄ ጠማማና መንዘራ ትውልድ ምልክትን ይሻል እና ለዚህ ትውልድ ምልክት አይሰጠውም እስኪል ድረስ ጌታ ምልክት ለሚያስፈልጋቸው ምልክት ሲያደርግ፣ ምልክት ለሚፈልጉ ግን ቆጠብ ሲል አይተነዋል። በደንብ እናስተውል። ይውላችሁ በዓለም ቅድም ብየዋለው ማየት ማመን ነው። በቃ እንደ መርህ እንደ መፈክር የሚታወቅ ነው። ወደ መንፈሳዊ ዓለም ስንመጣ ግን እንደሱ አይደለም። ማመን ነው ማየት፣ ማየት አይደለም ማመን። ቅድም ብየዋለው አንዳንዶች አይተው አምነው ሊሆን ይችላል። ግን ዋናው መርህ በመንፈሳዊ ዓለም ውስጥ ያለው ዋናው መርህ፣ መሰረታዊ መርህ፣ የማይለወጠው መርህ በእምነት በኩል ከእግዚአብሔር ጋር ህብረት ማድረግ ነው። የማይታየውን አምላክ የቀደሙት እንዴት አዩት? የዕብራውያኑ ጸሐፊ እንዳለን ዕብራውያን ምዕራፍ 11 ቁጥር 1 እና ቁጥር 2 ላይ ተጽፎ እንደምናየው እምነት ተስፋ ስለምናደርገው ነገር የሚያስረግጥ ያላየነውን የሚያስረዳ ነው ካለ በኋላ ለሽማግሌዎች የተመሰከረላቸው በዚህ ነው ይላል። በምን? በእምነት። ምን አይነት እምነት ነበራቸው? እግዚአብሔር የሚታየውን ዓለም ከሚታይ ነገር እንዳላመጣው፣ ከማይታይ ወይም ደግሞ ከሌለ ነገር አንዳች ነገር እንደፈጠረ ይህንን በእምነት እናስተውላለን። ሽማግሌዎቹም እንዲህ አይነት አማኞች ነበሩ ብሎ ከአቤል ጀምሮ የብዙ የእምነት አርበኞችን ታሪክ ሲያመጣ እናያለን። አቤል እንዴት ነው ከእግዚአብሔር ጋር ህብረት የነበረው? ሄኖክ እንዴት ነው ከእግዚአብሔር ጋር ህብረት የነበረው? ኖህ እንዴት ነው ከእግዚአብሔር ጋር ህብረት የነበረው? አብርሃምና ልጆቹ እንዴት ነበሩ? ሙሴና የእስራኤል ልጆች እንዴት ነበሩ? እነ ዲቦራ፣ እነ ባርቅ፣ እነ ዮፍታሄ በስም ያልተጠቀሱ ሙታናቸውን በትንሣኤ የተቀበሉ ሰዎች ምን አይነት ሰዎች ነበሩ ብለን ስናይ እግዚአብሔር ይህን ዓለም ካለመኖር ወደ መኖር አምጥቶታል። አንዳች የሌለውን ወደ አንዳች ነገር አምጥቶታል። እግዚአብሔር ዓለማትን
ፈጥሯል ብለው ያምኑ ነበር። ይሄ በእምነት በኩል የታየ እውነት ነው። አሁንም ጌታ ኢየሱስ ክርስቶስ ቶማስን አንተ መርምረኸኝ ፈትነኸኝ ነው ያወቅከኝ ካለው በኋላ ሳያዩ የሚያምኑ ግን ብፁዓን ናቸው በማለት አንተ ብፁዕ ነህ አይደለም ያለው። እሱን ብፁዕ አላለው። ሳያዩ የሚያምኑትን ሰዎች ብፁዓን ሲል እናያለን። ምን ማለት ነው? በሌላ ቋንቋ ሳያይ ማመን፣ በእምነት በኩል ከእግዚአብሔር ጋር መስማማት፣ ክርስቶስ ያደረገውን የማዳን ስራ አሜን ማለት ብፅዕና መሆኑን ይነግረናል። ክብር ለስሙ ይሁን። ይህም ብፅዕና ወደኛ ህይወት ላመጣ ብፁዓን ላደረገን ካለማመን ጨለማ ላወጣን ለአምላካችን ክብር ይሁን። ከዚህ ጋር በተያያዥነት ይህ ሁሉ ነገር ልባቸውን እየፈተነው ያዩትን ማመን አቅቷቸው ቶማስም ሆነ በዙሪያው የነበሩ ሰዎች እንደው ስላላመኑ መደነቃቸውን ይነግረናል። የሆነውን ነገር በቃ ማለት ከመጠን በላይ ለአእምሯቸው ከባድ ሆኗል ማለት ነው። እናያለን። ግን ከዚህ ሁሉ ዘመን በኋላ ከ2000 ዘመን በኋላ ትንሣኤን አምነናል። ኢየሱስ ጌታ መሆኑን አምነናል። ኢየሱስ የእግዚአብሔር ልጅ መሆኑን አምነናል። ኢየሱስ አምላክ መሆኑን አምነናል። ክብር ለስሙ ይሁን። ጌታዬ አምላኬን ያለው ቶማስ ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው። እንደውም ዮሐንስ እርሱ ለዘላለም የተባረከ አምላክና የዘላለም ሕይወት ነው ይለዋል በመልእክቱ በአንደኛ መልእክቱ ምዕራፍ 5 ቁጥር 20 ላይ። ስለዚህ ጌታ ኢየሱስ የዘላለም አምላክ ነው፣ ደግሞም የዘላለም ሕይወት ነው። አሁን ቶማስ መጀመሪያ እንደው ትንሣኤውን ጨርሶ እናንተ ብላችሁ በፍጹም አልሰማም ሲል ቆየ። በኋላ ጌታ መጥቶ ቶማስ አለው ያመንክ እንጂ ያላመንክ አትሁን፣ ና ፈትሸኝ አለው፣ እየኝ አለው። እና ይህን እድል ጌታ ሰጠው። በጣም ይደንቃል። ማለት ጌታ አለመቀየሙ ይደንቃል። ከትንሣኤ በኋላ ወደ ሌላ ቦታ አለመሄዱ፣ ወደ ተበተኑት መምጣቱ፣ በር ዘግተው ወደ ተቀመጡት መምጣቱ ይደንቃል። በር ዘግተው ከተቀመጡ በኋላ እናንተ ማታስተውሉ እናንተ ማታምኑ ምናምን ብሎ አልወቀሳቸውም እና አሳያቸውና ጎኔንም እዩት አላቸው እና ሉቃስ ላይ እጆቹንም እግሮቹንም ጎኑን አሳያቸው ይላል። የቆሰለውን አካሉን አሳያቸው። ብዙ ጊዜ ከትንሣኤ ጋር አያይዘን አንስተነዋል። ይሄ ትንሣኤ ያለወጠው ቁስል ጌታ ከተነሳም በኋላ እንኳ ያ የተወጋበት አካል ምልክት ሆኖ መገኘቱ በጣም ይገርመኛል። እኔ ከትንሣኤ ጋር ተያይዞ ያሉትን የመጽሐፍ ቅዱስ ክፍሎች ሳነሳ ከሚገርሙኝ ነገሮች አንዱ እንግዲህ ጌታ ከሙታን ተነስቷል፣ ሕያው ሆኗል በፊታቸው። ግን ይሄ ሚስማር ያለፈበት አካሉ አሁንም ጠባሳ፣ አሁንም ምልክት ሆኖ አሁንም ይታያል ማለት ነው እና ዳሰኝ ሲለው እናያለን። እንዲነካው ያስታውቃል ማለት ነው። ያ ማለት ምን ማለት ነው? ለእኛ የተከፈለው ዋጋ በማይዘነጋ ሁኔታ በዛ የታረደው በግ ማንነት ላይ ከትንሣኤም በኋላ መታየቱን እናያለን እና ይሄንን አየ ቶማስ፣ ይሄንን ተመለከተ ቶማስ፣ አመነና በእምነት ተናገረ። ምን አለ? ጌታዬ አምላኬ አለ። ኢየሱስ ጌታ ነው። ኢየሱስ አምላክ ነው። በስጋ የተገለጠ አምላክ፣ የዘላለም ሕይወት ነው። ይሄንን ተናገረ ማለት ማመኑ። ምንን ነው ማመን ያስፈልገው? አሁን ዝም ብሎ ኢየሱስ የሚባል በታሪክ ውስጥ የተገለጠ አንድ ግለሰብ ወይ አንድ ነቢይ ወይ ደግሞ አንድ የሆነ እሱ አይደለም ሕይወት። አዎ፣ ምክንያቱም ቅድመ ዓለም የነበረው ነው የመጣው፣ ቃል የነበረው ነው ስጋ የሆነው፣ ከኛ ጋር የተዛመደው ወገን የሆነንና ወንድሞቼ ብሎ የጠራን ከራሱ ጋር ቆጥሮ አባ ብሎ አባቱን የሚጠራ ጌታ እኛም አባታችን ሆይ ብለን እንድንጠራው የልጅነት ስልጣንና መብት የሰጠን እርሱ የሕያው እግዚአብሔር ልጅ እኛን ለማዳን በስጋ የተገለጠ የዳዊት ልጅ መሲህ ሆኖ መገለጡን ከማመን ጋር ነው ሕይወት ያለው። እንደው ዝም ብሎ ስለ ኢየሱስ የሆነ መረጃ ይዞ ቁንጽል ያለ ነገር ይዞ እኛም በኢየሱስ እናምናለን አይነት አይደለም። ኢየሱስ እርሱ ጌታ ነው። ኢየሱስ እርሱ አምላክ ነው። ደግሞም በሮሜ ምዕራፍ 10 ላይ የተገለጠ እውነት ይሄ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃልና። ስለዚህ በልብህም በአፍህም ሆኖ ቀርቦልሃል። ምንድን ነው ቅርብ የሆነው? ሩቅ አይደለው። ኢየሱስ ሕያው ነው፣ ተነስቷል፣ ታይቷል፣ ተዳስሷል። ይሄንን ማመን ብፅዕና ነው። ሳያዩ የሚያምኑ ብፁዓን ናቸው በማለት ጌታ ኢየሱስ ክርስቶስ ይህንን ለሚያምኑ ሰዎች
በእውነት ብጽዕናን እንደው የተባረከ ማንነትን ሲያውጅ እናየዋለን። ከዚህ ጋር በደንብ ማስተዋል ያለብን ዛሬም ጌታ የሚራራ ነው። ዛሬም ጌታ የሚምር ነው። ዛሬም ጌታ የዛለውን ያያል። ዛሬም ጌታ የጠፋውን ይመለከታል። በድንዛዜ ውስጥ ያለውን ይረዳል። ይህንን በደንብ ልናስተውል ይገባል። እንደገና እድል ሰጠው። ከ8 ቀን በኋላ ጌታ ቅር ሳይለው ሳያኮርፍ እንደ ሰው እንዴት ነው ማያምነው ይሄ ሰውዬ ሳይል እና ስሙን ጠርቶ ቶማስ ና እየኝ እንዲያምን እድል ሰጠው። እና ወገኖቼ እግዚአብሔር ታላቅ ምሕረት አድርጎልናል። በእውነት ኢየሱስ ሕያው ነው የሚለውን የወንጌል እውነት የምታምኑ ትንሣኤና ሕይወት የሆነውን ኢየሱስን በያላችሁበት ጌታ የምትሉ አምላኬ የምትሉ መድኃኒቴ የምትሉ ሰዎች በእውነት እግዚአብሔር ረድቷችኋል። እግዚአብሔርን አመስግኑ። ጌታ ኢየሱስ በዮሐንስ 16 ላይ ለደቀ መዛሙርቱ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም በማለት መናገሩን እናያለን። ከዛ በፊት በነበረው ምዕራፍ በምዕራፍ 15 እና ምዕራፍ 14 ላይ ስለ ሌላኛው አጽናኝ በተለይ ከምዕራፍ 14 ቁጥር 15 ጀምሮ ደጋግሞ ጌታ ኢየሱስ ነግሮናል። ይሄ ሌላኛው አጽናኝ በመጣ ጊዜ እሱ ካለው ወስዶ እንደሚነግራቸው ወደ እውነት ሁሉ እንደሚመራቸው አጽናኝ ስለሆነ ብርቱ መጽናናት እንደሚሆናቸው ጌታ ኢየሱስን በሕይወታቸው እንደሚያከብረው ወደ እውነት ሁሉ እንደሚመራቸው ጌታ ተናግሯል። ይሄ የጌታ መንፈስ ዛሬ እየሰራ ስላለ ነው እኛ በኢየሱስ ጌትነት ያመን ነው። ይሄ ከኛ ጋር ሊኖር የመጣው የእግዚአብሔር መንፈስ ሌላኛው አጽናኝ ቅዱሱ ዛሬም እየሰራ ስለሆነ ይሄ ሕያው ቃል በሕያውነት ወደ ሰው ልብ ወደ ሰው አእምሮ እንዲያልፍ ስለሚያደርግ ሰዎች ይሄንን በእምነት እንዲቀበሉ የሚሆንበት የእግዚአብሔር ጸጋ በዚህም በኩል ተገልጧል። ክብር ለስሙ ይሁን። ይህን የምታምኑ እግዚአብሔርን አመስግኑት። ይኸውላችሁ ጌታ ኢየሱስ ተነስቷል። በዚህ የወንጌል ክፍል የመጨረሻ አንቀጽ ላይ ቁጥር 30 እና 31 ላይ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይልና ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ስለዚህ የወንጌሉ መጽሐፍ ዋና ዓላማ ድንቅ ነው። ጌታ ኢየሱስ ተነስቶ በሕያዋን ምድር ታይቷል። ጌታ ኢየሱስ ከመሞቱ በፊት ደግሞ አልዓዛርን ከሞት ቀስቅሷል። ሽባ የነበረውን ሰው አልጋ አሸክመዋል። አይነ ስውሩን ወደ ብርሃን አምጥቷል። ጥቂቱን ለብዙዎች መግበዋል። ውሃን ወይን ጠጅ አድርጓል። የሹሙን ልጅ በቃሉ ፈውሷል። ድንቅ ነው ጌታ ይህንንም አድርጓል ብሎ ልክ እንደ ምግብ ብፌ የተአምራት አይነት የማስቆጠር አይደለም ዓላማው። ኢየሱስ በዚህ መጽሐፍ ያልተጻፈ በያዝነው ወንጌል ላይ ያልተጻፈ ብዙ ድንቅና ምልክት በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ታምኑ ዘንድና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጻፈ ነው የሚለው። ስለዚህ ይሄንን ወንጌል በዚህ ሁኔታ የመስማታችን ዓላማ ምንድን ነው? ጌታ ኢየሱስ ክርስቶስ ጌታ መሆኑን የእግዚአብሔር ልጅ መሆኑን እኛም የማወጃችን እናንተም እግዚአብሔር በሰጣችሁ እድል በያላችሁበት ሆናችሁ ይህን የመስማታችሁ ዋና ዓላማ ምንድን ነው? በጉዳዩ መደነቅ ነው። መደነቅ ሊኖር ይችላል፣ ግን እሱ አይደለም የመጨረሻው። ጌታ ያደረገውን ተአምር ሰምተን እኔም ችግር ውስጥ ነኝ ያለሁት እንደው በዚህ ጉዳይ ቢደርስልኝ ማለት ነው። ይቻላል እንደሱ። ምክንያቱም ዛሬም ሕያው ስለሆነ ስለሚረዳ የታመሙትን ስሙ ስለሚታደግ። ግን የመጨረሻው ግብ እሱ አይደለም። አልዓዛር ከሞት መነሳቱን የጌታ የኢየሱስ ክርስቶስም ትንሣኤ ወደ አይምሯችን አምጥተን ጉዳዩን በመደነቅ እንዲሆኑ ነበር እንድንል ነው? በጭራሽ አይደለም። ኢየሱስ እርሱ ክርስቶስ ነው፣ የሕያው እግዚአብሔር ልጅ ነው ብለን በአንደበታችን እንድንመሰክር በልባችን ያመንነውን ይሄ በመሆኑ ደግሞ ሕያውነት ወይም ሕይወት የሚባል በእኛ ሕይወት ውስጥ እንዲኖር ነው ይሄ ወንጌል የተጻፈበት ዓላማ። ብዙ ምልክት አድርጓል ጌታ ያልተጻፈ በዚህ መጽሐፍ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን በማመን የሚገኘውን ሕይወት አሜን ለማለት
ይሄ በቂ ነው። ስለዚህ ወገኖቼ ከዚህ የወንጌል ክፍል ተነስተን በዕለቱ ደግመን ደጋግመን ካነሳ ነው ከዳግም ትንሣኤ ጋር ከተያያዘው የቶማስ ማመን ጋር ተያይዞ ቶማስ አምላኬ ጌታዬ ማለት ችሏል። ይውላችሁ ይሄን ምስክርነት እኛም ባለንበት እንበለው። ኢየሱስ የሕያው እግዚአብሔር ልጅ የኔ ጌታ አምላኬ መድኃኒቴ እንበለው። ኢየሱስ እሱ እስራኤል የምትጠብቀው መሲህ ክርስቶስ ነው። ደግሞ ቅድመ ዓለም የነበረና እኛን ለማዳን የሰው ልጅ የሆነ በሥጋ የተገለጠ የሕያው እግዚአብሔር ልጅ ነው። ይህንን ቃል ከኔ ጋር አንድ ላይ በሉ። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ ክርስቶስ መሆኑን እኔ አምናለሁ። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን በማመኔ እኔ ሕይወት አለኝ እንበል በእምነት። በእውነት ይሄ ወንጌል የተጻፈበት ዓላማ ይሄ ነው። እኛም እግዚአብሔር በሰጠን እድል በፊታችሁ ተቀምጠን ስለዚህ እውነት ደጋግመን ማውራታችን እንደው ዝም ብሎ የተከፈተ የአገልግሎት በር ስላለን እድሉን ስላገኘን ተሰብስበን የምናውቀውን በማካፈል እንደ አዋቂ ለመቆጠር አይደለም። የዳንበትን እውነት የተካፈልነውን ሕይወት ነው እያወጅን ያለ ነው። ወገኖቼ በእውነት ጌታ ኢየሱስ ያድናል። በእውነት ጌታ ኢየሱስ ከጨለማው ስልጣን ይታደጋል። በእውነት ጌታ ኢየሱስ ጌታ ነው፣ አምላክ ነው፣ ክርስቶስ የሕያው እግዚአብሔር ልጅ ነው። ይሄንን የሚያምን የዘላለም ሕይወት አለው። ስለዚህ ቶማስ ከዚህ ሕይወት እንዳይጎድል ጌታ ኢየሱስ ወደ እርሱ ደግሞ መምጣቱን እናያለን። ከደቀ መዝሙርነት ብቻ እንዳይመስላችሁ፣ ከሐዋርያነት ብቻ እንዳይመስላችሁ፣ ከነዛ ከሌሎቹ ወንድሞቹ እንዳይነጠል ብቻ እንዳይመስላችሁ፣ ከሕይወት እንዳይጎድል፣ ከዘላለም ሕይወት እንዳይጎድል። ምክንያቱም የጌታ መገለጥ የመጨረሻው ግብ የቶማስ ማመን ነው። አንተ መርምረኸኝ አይተኸኝ አምነሃል ነው ያለው። አምኗል። መርምሮም ቢሆን ማመን ደግሞ መዳን ነው። ስለዚህ ይሄን ደህንነት ተቀብሏል። አንተ ፈትነህ አይተህ ነው የዳንከው። ሳያዩ የሚያምኑ ብፁዓን ናቸው አለው። ክብር ለስሙ ይሁን። በእውነት ቅድም ወንድሜ ያሬድ አንስቶታል። እርሱን ሳታዩት ትወዱታላችሁ ተብሎ በአንደኛ ጴጥሮስ ምዕራፍ 1 ላይ እንደተጠቀሰው ያላየነውን ግን እንዲህ እንድንወደው በእምነት በኩል እንድናየው ተስፋ እንድናደርገው ለረዳን ለአምላካችን በእውነት ለቅዱሱ የእግዚአብሔር መንፈስ ክብር ይሁን። መንፈስ ቅዱስ ረድቶናል። ዛሬም ይሄን የሚሰማውን ልብ ሁሉ እንዲያሳርፍ ይሄንን ተናግረናል። እመኑ፣ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ይሄን በማመናችሁ የዘላለም ሕይወት አላችሁ። ይሄን የምታምኑ ሰዎች ሕይወት አለኝ በሉ፣ ድኛለሁ በሉ፣ ብፁዕ ነኝ በሉ፣ ይሄ ብፅዕና አግኝቶኛል በሉ። ለመመጻደቅ አይደለም፣ ለደሙ ለተከፈለው ቤዛነት ክብርን ለመስጠት ይህንን እንበል። የጌታ ጸጋና ሰላም ምሕረት ይብዛላችሁ። የተወደዳችሁ እግዚአብሔርን ቃል ለመስማት በያላችሁበት በቅንነት በሕያው እግዚአብሔር ፊት ያላችሁ ሁላችሁም ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያል እንደ ጌታ በጎነት የዛሬውን የውይይት መርሃ ግብር በዚህ እንቋጫለን። ከቀሪው የቴሌቪዥኑ መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ ነው የምንሰናበታችሁ። ደግሞ እንደ ጌታ ምሕረት በሚቀጥለውም ሳምንት እንዲሁ በሌላ ርዕስ ከቃሉ የሆነውን ምክር ይዘን በፊታችሁ እንደምንገኝ ተስፋ እናደርጋለን። ጌታ ቢፈቅድ ብንኖር ይህንን እናደርጋለንና እናንተም ለዚህ አብራችሁን በጸሎት እንድትጠመዱ በጌታ ፍቅር እንጋብዛችኋለን። ጸጋና ሰላም ምሕረት ይብዛላችሁ።